ሰላም የአሚንግ ስፖርት ተከታታዮች እንዴት ናችሁ? የእንግሊዝ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች መደረግ ጀምረዋል። በዛሬው ዕለትም በርካታ ጨዋታዎች ይደረጋሉ። በተለይ ማንቸስተር ዩናይትድ ከቶተንሃም የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። በዛሬው ዕለት ከሚደረጉ ጨዋታዎች በትናንትናው ዕለት ሊድስ ዩናይትድ ኖቲንጋም ፎረስትን አሸንፏል። በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሊድስ ዩናይትድ ኖቲንጋም ፎረስትን 3-1 በማሸነፍ በትንሹም ቢሆን ከወራጅ ቀጠናው ርቋል። በኢላንድ ሮድ በተደረገው ጨዋታ ጃይደን ቦጋል፣ ኖህ ሃካፎር እና ዶሚኒክ ካልቨርት-ሊዊን የሊድስን ግቦች አስቆጥሯል። ሎሬንዝ ኮሉካ ደግሞ የኖቲንጋም ፎረስትን ብቸኛ ግብ ማስቆጠር የቻለ ተጫዋች ነው። ባለፈው ሳምንት በአርሰናል 4-0 የተሸነፈው ሊድስ ዩናይትድ ነጥቡን ወደ 29 ከፍ በማድረግ 16ኛ ደረጃ ላይ የተቀመጠ ሲሆን ኖቲንጋም በ26 ነጥብ 17ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ከቶትናም እና አርሰናል ከሰንደርላንድ የሚጠበቁ ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥም ላይ ለውጥ ሊያስከትሉ የሚችሉ ጨዋታዎች ናቸው። ከሩበን አሞሪም ስንብት በኋላ በቀድሞ ተጫዋቹ ማይክል ካሪክ እየተመራ ጥሩ እንቅስቃሴ እያደረገ የሚገኘው ማንቸስተር ዩናይትድ ዛሬ በሜዳው ኦልድ ትራፎርድ ቶተንሃም ሆትስፐርን ያስተናግዳል። ያለፉትን 3 ተከታታይ ጨዋታዎች ያሸነፉት ማንቸስተር ዩናይትዶች ቀን 9 ሰዓት ተኩል በኦልድ ትራፎርድ የሚያደርጉት ጨዋታ 4ኛ ተከታታይ ድላቸውን ለማግኘት እንደሚጫወቱ ይጠበቃል። አስቸጋሪ ውድድር ዓመት እያሳለፈ የሚገኘው ቶተንሃም ባለፈው ሳምንት ከማንቸስተር ሲቲ ነጥብ የተጋራ ሲሆን ዛሬም ከገባበት የውጤት ቀውስ ለመውጣት ወደ ሜዳ በሚገባበት ጨዋታ ሌላ ከባድ ፈተና ይጠብቀዋል። ማንቸስተር ዩናይትድ ምንም እንኳን የዛሬውን ጨዋታ በሜዳው ቢያደርግም በፕሪሚየር ሊጉ ከቶተንሃም የተገናኘባቸውን ያለፉትን 6 ጨዋታዎች ማሸነፍ አልቻለም። በጨዋታው ፓትሪክ ዶርጉና ማቲያስ ዴሊት በጉዳት ከስብስብ ውጭ ናቸው። በቶተንሃም በኩል ደግሞ ፔድሮ ፖሮ፣ ሞሐመድ ኩዱስ፣ ሉካስ ቤርጋቬል፣ ሪቻርልሰን፣ ቤንታኩር፣ ኩልሱቭስኪ እና ጄምስ ማዲሰን አሁንም ጉዳት ላይ ያሉ ተጫዋቾች ናቸው። ምሽት 12 ሰዓት ላይ ደግሞ የሊጉ መሪ አርሰናል በሜዳው ከሰንደርላንድ ይጫወታል። ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 9 የማስፋት እድል ያለው አርሰናል የሊጉ ክስተት ከሆነው ሰንደርላንድ ከባድ ፈተና ይጠብቀዋል ተብሎ ይጠበቃል። አርሰናል ከሰንደርላንድ በተገናኘባቸው ያለፉት 28 የሊግ ጨዋታዎች የተሸነፈው በአንዱ ብቻ ሲሆን 17ቱን አሸንፏል። ከ22 ዓመት በኋላ ዋንጫውን ለማንሳት እየተንቀሳቀሰ የሚገኘው አርሰናል ከሲቲ ያለውን የነጥብ ልዩነት ወደ 9 ለማስፋት ወደ ሜዳ በሚገባበት ጨዋታ ማርቲን ኦዲጋርድ እና ቡካዮ ሳካ በጉዳት የማያሰልፍ ይሆናል። መጠነኛ ጉዳት የነበረበት ዩሊያን ቲምበር ለጨዋታው ዝግጁ ሲሆን አሰልጣኝ ሚካኤል አርቴታ በፊት መስመሩ ላይ ካይ ሃቨርትዝ እና ቪክቶሪ ኮሬሽን እንደሚያጣምር ይጠበቃል። በጥቋቁር ድመቶቹ በኩል የቀድሞ የአርሰናል አማካይ ግራኒት ዣካ በጉዳት ከስብስብ ውጭ ነው። አስቶን ቪላ ደረጃውን ወደ ሁለተኛ ከፍ ለማድረግ ከሜዳው ውጪ ከቦርንማውዝ ሲጫወት፣ ቼልሲ ከወልቭስ፣ ፉልሃም ከኤቨርተን፣ በርንሌ ከዌስትሃም በተመሳሳይ 12 ሰዓት ጨዋታቸውን ያደርጋሉ። ኒውካስል ዩናይትድ እና ብሬንትፎርድ ደግሞ ምሽቱ 2 ሰዓት ተኩል ጨዋታቸውን ያደርጋሉ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።